ገጽታችንን ለማበላሸት በዓለም ፊት ደግሞ አጠገቡ ያለው ዝም በል ትለዋለች። አራዳውላ እኮ ነው እሷ። አንዱዬ እንኳን በሰላም አብያት ትበልሽም በቤቴ ምንድን ነው ቀለናል እኮ ቀለናል። እንደ ኢትዮጵያ ነጋዴ ባለጌ የለም ጅቦ እግዚአብሔርን ናት። ሁሉም አይደሉም ግን በጣም ባለጌ ናቸው። ሁሉም ናቸው ባክሽ። ምን በርበሬ ምናምን ማር ቀይ እንትን እየፈጩ ኢቤ ላይ ሙዝ ማን ያስበው? ማዘር በቀደም ወጥ ስትሰራ ኢት ፍሩት ብሎ እንጀራው ላይ ጀሶ በርበሬው ላይ አፈር የማያደርጉት ጉድ የለም እኮ እግዚአብሔርን። እኛ ጋር ብቻ ነው ይሄ ያለው። መቀጥቀጥ አለባቸው ጅቡ። መንግስት ግብር መጨመር አለበት። እናቴን እነዚህ እንዴ በቃ የሆነ ነገር መወሰን አለበት። እንዴ አሁን 5000 ብር አንዱ እየመጣው አንዴ መዳም መጣች። እስከዛው ቤቱን ማኔጅ አድርጊልኝ እና ማይሬት እሺ መስኪድቻ ወይኔ የጨጓራዬ ተቃጥሎ እየገባው እኮ ነው ማርያም። ምንድነው እስቲ ሐሳብሽ ተናገሪ። 5000 ይገርምሻል እንዴ? እኔ ባለፈው ከሰል ውሃ ብቻ የሆነ ከሰል አልሸጠልኝም አንዱ። ምን አርጎ ውሃ ከፍክፎ እንዳለ ከሰሉ ላይ ማለት ነው። እኔ ደግሞ አገኘሁልሽ ብዬ እንዴ ምን እንዲከብድ ነው? አዎ ከዛም ቤት ሳመጣ አይነድም። ኦ ማይ ጋድ! ይሄ አሁን ሰይጣን ያስበዋል። በእኛ በኩል ሲያልፍ እኮ አፉን ይዞ ነው የሚያልፈው ሰይጣን። እኛ ኢትዮጵያውያኖች ላይ ያለው ግፍ በጣም ሲባል እንደው ሰብስበን እንደው ግብር መጨመር ነው አሁንም እነሱ ላይ በተለይ ሽሮ ሜዳ መርካቶም አሉ። የሆነ ቦታ ስትሄጂ ቀላ እንኳን ካልሽ ያውቃሉ። በቃ ውጭ ሀገር ሄዳ ነው የመጣችው ምናምን ብሎ ዋጋውን እጥፍ ድርብ አድርገው ነው የሚናገሩት። ድንጋይ ይፈጩልሽና ማለት ነው በርበሬ ብለው ይሸጥልሻል። ሰይጣንነት ነው እኮ እውነትን። መንግስት እነዚህን ማየት አለበት። ያጋጥማል። ማርያምን በጣም የተናደድኩት እና የዚችኛዋን ደግሞ እያየው የባስ ብሽቅ አላልኩም። በጣም ያናድዳል። ለምን ይሄ ኢንተርናሽናሊ የሚታይ ነገር ስለሆነ እንዲህ የሀገር ገጽታ ነው የሚያጠፋው። አሁን እኮ አጠቃላይ ኢትዮጵያውያን ያበላሸችው። ኮመንቱም ላይ ደግሞ ከዛ ደግሞ ሌላ እንትኖች ሌላ ዲያስፖራ ቱሪስቶች ሲመጡ ይፈራሉ። ቢካዝ እንትን አይሉም። እንዴት አይፈሩ? ድሮ እቺን አንገት ላይ ጣል የምትደረገዋን 5000 እየሸጠች በጣም ነው ዝም በል ትላለች። አፍሽ ወይ እሱ ነው እንደሚገርምሽ። ቆይ ላሳይሽና 5000 ነው የሚገርምሽ አይደለ? እስቲ ያረ ጉድ አሳየን። ቀለልን ሌላም ቆይ ታፕ ኮፒ ሊንክ አድርጉለት በእናታችሁ። አካውንት ሪፖርት ያደረጉበት እንትን ብሏል። አዎ ታፕ ኮፒ ሊንክ አድርጉ። እሺ ውርደታችንን ተከናነብን ኢትዮጵያውያን። ካድሬኔ የተቀበለው አለ ደግሞ እንዳለ ካድሬ የተቀበሉት። ግን ምን ደስ እንዳለኝ ታውቃለህ? የነ ዲባባን ፋሚሊ እነሱ እኮ ሌጀንዶች ናቸው። በቃ ሪል ላይፍ ሌጀንዶች ናቸው። በጣም እዚህ ጋር ነው ይኸውልሽ ግን የኃይለ ሥላሴ ቲሸርት 6,000 much I like. Wait, that's only $250. Is that enough? No. 60,000. ይኸው ቱ ብላ ደግሞ የምትቆጥረው እቺ መዘቅዘቅ ነው ያለባት እንጂ እንዴ ታፕ ኮፒ She can keep the t-shirt. Tell her she can keep the t-shirt. Tell her don't worry. It's okay. This is 380. Yeah, it's okay then. Never mind. Okay. Never mind. I'll take it. Oh, deal. I can keep it? Okay, Chad, we got አየር ላይ ብነግራ አልገዛም ማለት አልፈልግም ሲል መጨረሻ ላይ በቃ መጨረሻ ላይ ያው እሷ እኮ አግኝታለች እኮ ዋናዋን ቅድም
ኦፍ ኮርስ ያችኛዋ 5000 ሻርፖ ያለችው። ከዛ ቀጥሎ የኛው ደግሞ አይደለም ሲጀመር አንድ ቲሸርት ማን ነው 3800 የሚገዛላት? እቺ መዘቅዘቅ ነው ያለባት። ኦ ማይ ጋድ ጥሬ ስጋ በልቶ ሆዱን ታሞ ነበር እኮ አይተሻው እሱ ጥሬ ስጋው ሳይሆን ቡናውን ያሳመመኛል እኮ። ግን እናንተ ቡና ሰው ሃይፐር አድርገው በጣም ግን አላሳዘናችሁም? ማርያምን እዚህ ጋር ሆዱ ነው የበለኝ። አሻንጉሊት ነው የሆነው ወንድሜ። ወይኔ ምን ታመመ ሆዱ? በጣም ሃይፐር ነበር። ቡና ጠጥቷል፣ ጥሬ ስጋ በልቷል፣ በየአይነት በላ። ያ የመጀመሪያ ጊዜ እኮ ይከብዳል እኮ የኛም ያ ቡና በተለይ ድምጥ ማጠን ነው የሚያጠፋው። Hold on. Whoa, Chad, I'm so sorry. እሱ እኮ መጀመሪያ አልፈልግም እያለ ሴቶችን አይቶ ነው የጎረሰው። አረቄ ምናምን አጠጡት ይሄን ልጅ እዚህ ሀገር ፎሶ ምናምን ይዞ እንዳይመጣ መድኃኒት ሲፈሳ እዚህ ጋር በጣም አምልጦት Come on, man. You can make it. No. Baby step. Make it, bro. No. Step. You can make it. ይሄኛው ግን ጎበዝ ነው ከጎኑ ያለው። የኛ ትንሽ እንግሊዝኛ መለማመድ ነበረበት። የኛውማ ዱዳው ነው ቀረ። እንግሊዝኛውን ያቀላጥፉታል። ዱዳው ነው ቀረ የኛው። ውይን ያፈር ልብላ እንደው እንኳንስ አላወራ ግን ያው ተሳቀኩለት። እሱ ያለ ተሳቀኩለት። እኔ ራሱ ማርያምን የቋንቋ ነው አንድ በምን ይባባል እንደ እንግሊዝኛ ታራው በእናት የሆነ ቪዲዮ ነበረ ልክ ገብቶ ኢትዮጵያን የሚስላቸው እሱን አሳየን። ቪዲዮ ይቀርጻል ኢትዮጵያን የሚስለው Ethiopian food? No, I ain't gonna lie, it's amazing. I ain't gonna lie, man. I was tasting flavors. Really, the best, numerical numbers. ኮሜንት እያነበብሽ ነው? ያ ማነች Could you come back? It's you're his childhood dream. So when he was young, when he was 13, you're his ideal type of woman. But now he's a grown man, 20 years of age. You guys would merge. That's what he meant. That's what he meant. Yeah, that's a different multiverse. አሁን ኢትዮጵያን አዋረዱን አላዋረዱን? እስቲ ኢትዮጵያን ተናገሩ እውነቱ። ነጋዴዎቹ በጣም ነው እንጂ ያቀለሉን። መከሰስ የለባቸውም? መንግስት መጠየቅ የለበትም እነዚህ? አዎ ፊክስድ የሆነ ፕራይስ ማውጣት አለባቸው። ስፔሻሊ ለቱሪስቶች ምናምን ቢካዝ ሌባ ናቸው እያሉ አይመጡም። መንግስት ደግሞ በጣም ገቢ አለው። ቱሪስቶች ሲመጡ ዳላር ያስፈልገናል። ዳላር የለንም እኛ። በጣም ነው እንጂ የተዋረደው። ጭራሽ ቲሸርቱ መልሽ ካላት በኋላ እኮ ነው ኦኬ ብላ ብሩን የተቀበለችው። ያ እንዲህ የሚያጭበረብሩትን እያስገባ ማሰር፣ ግብር ላለመክፈል ራሱ የሚያደርጉትን ነገር ታውቃለች። በደንብ እነግርካለሁ። እኔማ አጥንቻቸዋለሁ የኢትዮጵያ ነጋዴዎች። አድማ ይነሳባቸው እንዴ በተለይ እሺ ቱሪስቶችን እንኳን ይሁን ግን እሱም የሀገር ገጽታ ያጠፋል። ግን ድሃውንም ህዝብ እኮ ይጫወቱበታል። ወገኔ ንቃ። እንዴ ካንሰር ነው የሚይዝክ እኮ ቅቤን ሙዝ ነው ብለህ ሽሮ ላይ ስታስገባው አይሄድም። ምን እንደሚገርም ታውቂያለሽ? ግን በእርግጠኝነት እዚህ ማርኬት በዚህ ሰሞን ወይ ሄዶ ይታሸግባታል ወይ ደግሞ የሆነ ነገር ይደረግባቸዋል። ሚስ ወርልድ ናት እንጂ እኮ ሚስ ወርልድ። Wait, why this kind of tough though? This leather jacket kind of sick. It is kind of tough, ain't it though? Hold on, Hold on. Yeah, I look kind of good though. I look kind of good. Okay, rate me 1 through 10 with this jacket. 9. No. Rate me 1 through 10. You? In all generalness. ግን ይመስለኛል እሱ ማየት የሚፈልገው አላየሽም? ኬንያ ሄዶ ታሪካዊ ቦታዎችን ነበር ሲያየ ነበር። ያ ምንድነው እዚህ አምጥተው ከተማ ላይ
ቅድም ምን እንዳደረገ ታውቃለህ? የጋምቤላዎቹን እነዚህ በእንጨት ላይ የሚሄዱትን እንጨቱ ላይ የአየር መንገድ ባጅ አይተሃል? እና ልክ በቃ እሱ ትራቭል አላረግም ሌላ ከተማ አዲስ አበባ ብቻ ነው ብሎ መሰለኝ አግሪመንት ያደረገው ሲመጣ እና እንጨቱ ላይ ቀጥታ ነው የመጡት መሰለኝ እንዳለ የክልሎቹ እነዚህ ብሔር ብሔረሰብ የሚያስተዋውቁት ባጁ ምናምን ወዲያው መጥተው እዛ ጋር ስቴዲየሙ ጋር ምናምን አሳዩት። ወጣ እሱ ላይ ምናምን ነገር በቃ አለቀ። ከዚህ በኋላ ሌላ ቪዲዮን አሳየን ፋራው እንዴ አሽፈን እንጂ ናክሱ ምን ምናምን ማየት ነበረበት እኮ ታሪክ። እሱን ታሪክ ወደ ሰሜን ያለው ፖለቲካ ወሩ እዚህ ጋር ነው። ቆይ እስቲ ያ lovely beautiful day, lovely beautiful Monday in Ethiopia. እዚህ ጋር ጦዞ ነው በቃ በቡና ጦዞ ነው። ይኸውና እዚህ ጋር እንጨቶቹን ታያቸዋለን ሰዎቹ ሲመጡት። Look at this. Now you come around. Come over here. How's he doing that? He's really cut. ኬንያ 3 ቀን ቆይ አይደል? ናይ አይደለም አንድ ቀን ከግማሽ አንድ ቀን ነው። Bro. Hold on. Hey. እሱም ናይሮቢ ብቻ ነው። Yo, get up the way. That is crazy. Yo, you as well, cameraman. እዚህ ጋር አየው ባጁን ቆይታለሁ መሰል። አየው እዚህ ጋር ያለውን ባጅ Hey man. You can fight with it? የአየር መንገድ ባጅ አየው። ከዛ ነው የመጡት ቀጥታ በቃ አሁን ይመለሳሉ። Wait, I got an idea, Loki. Hold on. Okay. ይሄ ሻንጣ ላይ የሚደረገው እንትን አላረስት ባጅ ያ ከክፍል አየው። Okay. Wow. All right, back. That's amazing. ምን ዱላ ዱላ ቹልቹሌውን አየው። እሱን አይቶ ደንግጦ ነው እኮ ያለ ታውቃለህ። ጅቦ ወደዛ ደግሞ አይጠቀሙም። ጋምቤላ እኮ አይደሉም እነዚህ ሀመር ናቸው ብራዘር። ሀመር እርቃኑ ነው የሚሄደው። Wait. እንዴ አንዷ ስትጮህበት ነበር አይቷል። አቃቂ ዘራ ብላ ያለች ሲያርቀች ቃቢያምሽ በእናትህ አድርጋ ቆይ እስቲ እዚህ ጋር ነው ውስጥ ነበሩ አዳራሽ ውስጥ አጓራች ይላል ብርሃን ዳጊ ቴሌግራም ወደ ስፒድ ልከናታል ብሎክ ያደርጋለች ልጅ አሰለቸች። አዳራሽ ውስጥ አጓራች ማን ነው የሚያስተጋባው? አንተ ጁስ ታፕ አድርጉ ፕሊዝ። ኮፒ ሊንክ ማድርጉለት በደንብ ጌታ ይወዳችሁ። እግዚአብሔር ይባርካችሁ። እዚች ጋር አቀባበል አልተመቸሽም? ግን ጅቦ እንቺ አቀባበል እቺ ገራሚ ናች። በፈረስ ምናምን ነገር የኛ አልብሰውት እንዴት ግን አብይ አህመድ ሳይቀበለው It's really 2018. Altitude. Are you aware of you're the third highest altitude capital city in the world? For real? Yes. I feel like you are in. It's not 3 o'clock now. What time is it? ይሄ ነው የምትለው? ያ
ዱብ ዱብ ይላል እንደበረዶ አያጅበው መጥቶ ይመጃል ዲጭወት ዘራፍ እንዴት ግን አብይ አህመድ አልተቀበለውም? በእናታችሁ ለምን? አብይ አህመድ እኮ ትልልቅ ስብሰባ ያሉበት ሰዎች ናቸው። እንዴ ምን ሆነሽ ነው? ምን የኬንያው እንትን እንኳን በሰላም ግን መጣ። እሱ ቪዲዮ ሰርቶለት ነበር፣ ደስ ይላል። የኬንያው እንትን ዌልካም ብሎ ሀገሩን አስተዋውቆ፣ አብይም እንደዛ ማድረግ ይችል ነበር። የአልባኒያው ብቻ ነው እኮ የተቀበለው እኮ። አልባኒያው ፕሬዚዳንት ዛ ሄደ ጊዜ ኢሮፕ አልባኒያው ብቻ ሄዶ ተቀብሎታል እንጂ አብዛኛው ፕሬዚዳንቶች አልተቀበሉትም። ትራቭል በሚያደርግ ግን ቪዲዮ ሰርተውለታል። ያ የኬንያው ሰርቶለታል፣ ሩቶ ሰርቶለታል። ያ ማለት አበሻ አይኗን ብቻ ጉረጥርጣ ቀረች እኮ በእናትህ። አይሾ ኢትዮጵያ የኔ አባት ባይዘው ለሱ ግን ጥሩ ሆነለት። ታውቃላችሁ ፈጠነ ነው እኮ ስሙ። ኧረ እናት አንቺ ምንን ይዞ ነው የፈጠነው? ነገረ ስራው ልየስ ብቻ ሙሉ ሰው ታየል ይፈጠን። እናት ስታገኙ ግን ሰላም በየለት። እሺ ቢኒያችን አባቴን አሳያለሁ ሲሎ ሰምተዋል። ጅቡ በእናት እሱን አሳየን። ፈራው ምን ያለው? አይ እኔ ሲመረመሩ ነበር ማየት የምፈልገው። ሲመረመሩ አለ ቪዲዮ ብራዘር። ምን ሲያደርጉ? አባቴን ብለድ እንትን ሲል ወንድማማችንን ብሎ እንትን ሲል ይሄ ምንድን ነበረ ጠፋብኝ። ዲኤንኤ ሲመረመሩ እናት በዚህ ጉዳይ መግባት አለብሽ፣ አንቺን የሚመለከት ስራ ስለሆነ ገና ደረስኩ እኮ ዛሬ። እንደገና ደግሞ አንቺ የምትኖሪበት ሀገር ነው የተወለደው። ገባሽ? እሱ እስቲ ጉድማ ማየት አለብን። ማርያም የማርከስ ሚስትን አያት ጅቡ Sometimes you can't take no for an answer. We gotta. የሆነ ዛፍ አስተከሉታል። Let's go. Is the drone ready? It is. This way. Where everybody's coming. Okay. Where's Zim at? Where's Zim speed at? Zim speed. Please close off. Huh? All right. Go. Is cameraman speed ready? Yeah. 3 speeds. Yeah. Come on. Yeah. Debbie's in the chat. I don't know. This way. The plastic one. ካድሬዎች ናቸው እንዳለ የተቀበሉ። This is the Ethiopian speed tree. Green legacy gold. There's 48 billion trees in Ethiopia. But this እዚህ ጋር ተተክሏል 48 ቢሊዮን ችግኝ። እንዲህ ቁጥር ያንተም ሊሉ አንተ ግን 48 ቢሊዮን ዛፍ አለ። ቦታ ይበቃናን ግን ወንድሜ ቦታ ይበቃናን የምንተክልበት ሰው እየተነቀለ እንዴ ነው? ቦታ ይበቃናን ግን የምንተክልበት አያጅወዱበት ቅዱሳን። እሺ እንዴ ታውቁኝ። No, my chest saying 255. So both of y'all wrong. Let's do the numbers again. Listen. What do you have now? Okay, look, hear me out. I started off with 48,275 million. 48,275. Yes. That's right. And now, currently, I have 48,530. Almost 200 ምናምን. Yes.
$200 ምናምን ሺህ ሰብስክራይብ ተደርጓል። እኔ 3 ቀን ሙሉ እዚህ ገብቼ ሰብስክራይብ ያደርጉም የኛ ህዝብ መንጃ ፈቃድ አይ ነው ምድራሽ ቋላ የጅቦን ዩቲዩብ ሰብስክራይብ አታርግና አስበሽዋል እናት 250 ሺህ ነው እኮ መስሎሻል። እዚህ እጄ እየተንቀጠቀጠ እዚህ ላውቶፕ ላይ እያሳየው አድርጉልኝ 10 ሺህ አስገብላለሁ። አራው ይባቸው እስቲ ሀሳብ አስተያየት ስጡ። ሀሳብ አስተያየት ምዕመናን ጥሬ ስጋ በሉ። ከመስኪ ጀምር መስኪ ወይ ጅቦ ሀሳብ አስተያየትሽን ስጪ። እኔ ሀሳብ አስተያየቴ እነዚህ ሻጮች ይገልበጡልኝ ተዘቅዝቀው ሀቢባ ቤት ይግቡ፣ ለህግ ይቅረቡ ነው በቃ ባጭሩ ይቅረቡልን ነው። ታፕ ኮፒ ሊንክ ምዕመናን። እሺ ሰላም ነው። በቅድሚያ እንዴት ናችሁ? አለን ሰላም። ኧረ የምንም ማስተያየት የለኝም። እንዴት ማሪዋ ለምን ይሄንን የሸጠች ይታሰር? እቺ ለህግ መቅረብ አለባት እናቴ። ሰላምዬ ሰላም ነው። ለህግ ትቅረብልኝ። ስንት ይሆናል? በዚህ ወገን እስከ 1000 ብር በእርግጠኝነት 1000 ከ800 ብር አይበዛም። ምናልባት ቦታውን ይወስናል። 1000 ሊሆን ይችላል። ሽሮ ሜዳ ነው እኮ። አይ ሽሮ ሜዳ አይመስለኝም። ፍሬንድሺፕ ሞል መሰል ይልሻል እንዴ? ይታሰርልኝ። አስተያየት ትሰጣላችሁ አትሰጡ? ኢትዮጵያ እኔ አስተያየት ልስጥ። ጅቦ ቀጥል። ፖለቲካ እንዳሰራብል ቢኒ አንተ ፖለቲካ እያለ አይ እኔ ፖለቲካ አይደለም። አይ እንዴት ሰሜን ሳይ ይመለሳል ነው እኔ አስተያየቴ። አክሱም ላሊበላም ጎንደርን ሳይ እንዴት ይመለሳል? እንዴት አዲስ አበባ ምን ሆነ አይቶት ነው የሚመለሰው? እሱ ያናዳል። እውነት እሱ ያናዳል አይደል? እንደ ሰሜናዊ ሊቀልቃውንት እያጅቡ ትክክል። በዚህ እስማማለሁ። በቃ እኔ ይሄ ነው አስተያየቴ እንጂ በሌላ በምንም እና ልጁን ግን ቢረዳው ደስ ይለኛል። ጅቦዬ በኢትዮ ስፒድ በኩል ግን ብንነግር መሄድ አይመስላችሁ? በእንግሊዝኛ ቢተረጉምልን። ኢትዮ ስፒድ አማርኛም በስነ ስርዓት አይናገርም። አንቺ ደግሞ ምነካሽ ታውቃለህ? ትናንትና ናይሮቢ የነበረ ሰዓት ላይ ምን አደረጉለት መሰለ? ከተማውን ቱር እንዲያደርግ ትልቁ ህንፃ ላይ ወጣና ሄሊኮፕተር ተዘጋጅተው በሄሊኮፕተር ጎብኝቱ ነበር። እኛ ጋር ያተወርቃ የተነው ሄሊኮፕተር የት ሄደች? በሱ ወደ ጎንደርም ወደ አክሱም መሄድ ይችል ነበር እኮ። ቢጫዋ ነጫው እና ቦይን ያመጣቸው ሄሊኮፕተር። አይ እዛ ለመሄድ እንኳን ጊዜ ያለው አይመስለኝም። ዴቭ ሀሳብ ስጥ እስቲ። ጅቡያ እኔ ምን መሰለህ ሀሳቢ በለጠን ያለችው እናት እንግሊዘኛ ፈጤ እንግሊዘኛ ቢችል በጣም አሪፍ ነበር። ቫይቡን አሪፍ ያደርገው ነበር። አዎ አዶናይ ነው ሲተረጉምለት የነበረው። አላየኸውም? ያቺ ነች ጅቡዬ። ትንሽ ላንጉዌጅ ባሪየር አለበትና ይማራል። በቃ የሆነች ነገር አሰባስበን ምን ላይ ናችሁ ቅዱሳኖች? ነጋዴዎች ይታሰሩ። የቡላላን አስተያየት እፈልጋለሁ። ነጋዴዋ ይመቻት። በዚህ ልክ መጨመር አልነበረባት። ግን እኔ ትንሽ ያስጠላኝ ትጠየቅልን የኛው ዋሽፒድ በጣም ዘገምተኛ ሆነብኝ። እንግሊዝኛ ለመቻሉ ምንም ችግር የለውም። እንግሊዝኛ ለመቻሉ ችግር የለውም። አሁን ቶታም ይባላል ከማን ጋር የሚሰራ እንግሊዝኛ ለመቻሉ ሳይሆን የሆነ አክቲቭ አይደለም። ካሜራ ሳይ ምናምን ነገር ካሜራ ላይ የሆነ አክሽኖች ምናምን ቢያደርግ ስፖርት ላይ ቢሰራ ቢጨው ምናምን ነገር ካሜራውን ቢስብ አሪፍ ነበር። እና ደግሞ የተኮላተፈ ራሱ እንግሊዝኛ ቢያወራ በጣም ፐርፌክት ነበረ። በጣም ማለት ስትሪም ስለሆነ ያ ነገር አሪፍ ይሆን ነበረ። ግን ፈዝዝ ያለ ሆነብኝ። ዲቻ ቦይስ ብለው ቤዚክ ነገር ቡላላ እንዳያስለምዱት በቦዲጋርድ አጅበው የዞሩት ነበር። ምን ያደርግ
ሰላም ማለት እንኳን አያስለምዱትም እና ዶኒ እንዴ በቃ ይሄ እኮ በጣም ዓለም እኮ ነው እያየሁ ያለው እኮ ኢትዮጵያ ህዝብ ብቻ አይደለም ዓለም ነው እያየሁ ያለው። በጣም በቃ እንግሊዝኛ እንኳን ባይችል የሆነ አክሽኖችን ቢያደርግ ቢከረባበት ቢጮው ምናምን እንትን አይ መጀመሪያ የተሰባበረ እንግሊዝኛ አለ አይደል? ግን ድንጋጤም የሚያስቀው ነው። የተሰባበረ እንግሊዝኞች እኮ አሉ በቃ የሚያስቁ ፈን የሚያደርጉ። ለእኛ ነው የሚደብረን፣ ውጭ ለሚያየው ሰው ግን ያስቃል። እንግሊዝኛው ምናምን በዛው የሚፈምስ ነበር። አይ ደንግጣል እያለ የመጣበት በእናትህ ሚያው ነው እንጂ ቲክቶከር ነው እኮ ቲክቶከር ነው እኮ ላሳይ እንደ እሱን ቶማስ እኮ ነው ቶማስ ነው ሚያው ነው መሀል ላይ ታል ሚያው ነው አልቻልኩም። እዚህ ጋር ነው ቆይ እስኪ ታለ ሲመጣ ላይ መሰለኝ። ግን አዶናይ በጣም ፖዚቲቭ ማይንድ ያለው ሰው ነው። በጣም ለሱ የተከተለ ምናምን የነገረው ካሜራውን ተጠቀም ምናምን የሆነ አክሽን ወሰድና አንሽሎ ነበር። ያ ምን በለው ምግብ ይሁን እንዴ እንደዚህ ያፈዘዘን ቀንጭረን ቀርተናል እኮ እግዚአብሔር ሰው ቀላቅሎ እየሰጡን እኮ እጡ ነው። በጣም ነው የምንለያየው፣ አንገናኝም። በቃ የሰውነት አክቲቪቲ ራሱ የለንም። በጣም አዶናይ ካወረደት በኋላ ነው አንድ ቻንስ እንኳን የሰጠው። ያ አዶናይ ካወረለት በኋላ ምናምን ነው እንትን ያለው። ግን በቃ ማይንዳችን ሞቷል ከምንበለው ምግብ አንጻር ነው መሰለኝ። ሰማ እዚህ ጋር ይኸው እዚህ ጋር ይኸው መሲ Watch out, bro. Watch out, better. Watch out, the goal. Watch out. Messi's the goal. Watch out, bro. አልቻልኩም። በቃ እዚህ ጋር ሞትኩ በሳቅ ወየው። Messi's the goat. Messi's the goat. Welcome to Ethiopia. Welcome to Ethiopia. ከታዋቂዎች በሙሉ ግን ይሄን ልጅ ነው በደንብ የታየው ከቲክቶከሮች ምናምን። አዎ እና አንድ ደግሞ የማርያም የምትባል ልጅ ቻሌንጅ ታደርገው ነበር። እጅ የእጁ አኩቻ ደግሞ ጎራ እንዳርጋ በዳሶ ቆሞ ነበር በጭንቅላቱ። ትማጻለ ቆይታለ መሰለህ አኩቻ ቆይ ሲያስጨፍሩቻችን እንዳለ እኮ እናቴ ትሙት ሯጮ ነው ቀርኩ። ቡላላ እንስቶቻችን ይሄ የተረገምክ ነው መጃኒያ አኩቻም ነበር እንዴ? ምን አልሽኝ ነው? እንስቶቻችን የት ሄዱ? አንዷን እንኳን አግብቶ ቢወስድልን። ሚስ ኢትዮጵያ ምን የተባለችውን ሲያወራት አለሽም? ማርከስ እሷማ ትልቅ ናት እንዴ? እሱ እኮ ገና 20 ዓመቱ ነው። ይኸውልህ ገና ቲኔጀር ግን አክቲቭ አይደለንም። ምን እኔ እኮ በጣም ያስጠላኝ። አንገናኝም ካለም ጋር ባናት እያጎረሱ አስተዳደጋችን ይመስለኛል። አስተዳደጋችን፣ አመጋገባችን፣ ሁሉ ነገራችን እከክ ይሆናል። ማህበረሰብ የሆነ አንገት ደፍቶ አንገት ትፉ ያኔ እንደዚህ ምናምን የምንባለው ነገር አለ። ያ ይመስለናል ሰብሮ ያዘን። አይ ፊት ለፊት አንችልበትም ይዘናል ምናምን ነገር ራሳችንን አውጥተን መናገር አንችልም። አይን አፋርነት ነገር አለ፣ የእፍረት ነገር። ጠይቆት ነበር እኮ አይሾስ ቢት ጠይቆ የት አሉ ሴቶች ምናምን ነገር ሲለው ኢትዮጵያውያን አይሾስ ቢት እዚህ አካባቢ ናቸው አለው። ቺቺኒያው ሰደው ሲሉ ታላየ ቺቺ እኛ የኢትዮጵያን ቤተሰብ ሲሪየስሊ ልጆች አስተዳደግ ላይ በጣም መስራት አለባቸው ብዬ አስባለሁ። ምክንያቱም ይሄ ዝም በሉ ወደ ጓዳ ግቡ እየተባለን ያደግን ስለሆነን እንደዚህ አይነት ሚዲያ ላይ ድፍረት ኖሮን እሱ የመናገር አቅሙ የለንም። የምንፈልገው ማውራት አንችልም። እንቅስቃሴያችን ሁሉ የተገደበ ነው። ታስረናል እኮ አስተዳደጋችን ያስጠላል በጣም። ሌላው ባስቴር ግን እንደዛ አይደለም። እዚህ ማነው እዚህ እንትን ያለው? ወይኔ አምላኬ አኩቻ አላየኸውም? አኩቻ ነው አይተሃል? አይደል? ያኩቻ ነው እኔ ያስደሰተኝ። ሌላውን ተው። እኔ ያኩቻ ነው አዝቢ አልፈለግ ደስ ይለኛል። አኩቻ ዋዋን አለ ይዋዋል። Guacamole.
ባቢ እስቲ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። ቲሸርቱ $500 ነው የተቀበለችው ወይስ 5000 ብር ነው በኢትዮጵያ የተቀበለችው? 5000 እሺ ብላ ነበር። ገቢዎች ነገር ሲያሽግላት 5000 ብር ነው $5000 ነው ሲላት ያ ዶላር አለችው። አሁን በነጋዴው ላይ ግብር እንዲጨምር ማድረግ ይሄንን ቻንስ አግኝተው ታፕ ኮፒ ሊንክ ምዕመናን። አይ ሌሎች የሚመጡበትን እድል ነው። ቻንሶችን እኮ ነው የምትዘጋው። ምክንያቱም አሁን እኛ ሀገራችን ነው ግን እንደዚህ ውጭ ሀገር ግን እንደ እንትን ከተማችን በጣም ደስ አትልም። እኔ አሁን እንደውም ቀንሳ ቆሻሻ ላይ ነው ማርያም ተቀራችንን በጣም ኮራው በቢያንስ በዛ ባይዘዌክ የጎበኘውም እኮ ከስቱዲዮ ፖለቲካ አትስሩ በእናታችሁ። መርካቶም ሄዷል። ተቀላ ፖለቲካ መርካቶም ሄዷል። ግን በቃ ጽድት ያለ ነው የገበያ ቦታ ነው። ግን ቢሆንም በቃ አሳይቷል። ምንም ቆሻሻ ነገር አዲስ አበባ ምንም ነገር አሪፍ ነገር ታይቷል። በቃ ያ ላይን አሪፍ ነገር ቡላላ ፖለቲካ አይቻልም እያሉ እኮ ነው ሊቀሊቃውንት አያችሁ። አይ ፖለቲካ አይደለም ሪያሊቲው ነው። ሪያሊቲ ነው። ቆሻሻ ምናምን የሚታይበት ቦታ ቢሆን ይደብረኝ ነበር እኔ በጣም ሪያሊቲውን በቃ እንዳለ የነበረው ክርስቲያን እየገባ ነው። ግን የሚቆየው ይጋይስ ኢትዮጵያ ውስጥ ስንት ቀን ነው የሚቆየው? እሱም ባርከኝ ብሎ ጥሎት ገባ። መስቀል አሳሳሙን አይተዋል። እሱ ብቻ ነው ሊገርም ይብስሚ ይላል። እዛ ገብቶ ሱ ይላል ብዬ ጠበቅኩ ነበር። ደንግጬ ማለት ነው። ተሳቀቅኩ ለሱ እግዚአብሔር። ከዛ እንትን ሳሙ ይሉታል ሊወስዳል ነበር እንዴ እንትናን መጽሐፍ ቅዱስ አንስቶ ሳሙ ሲሎላ ሽልማት መስሎት ነበረ። ተንፍሱ ምዕመናን ተንፍሱ። ምናልባት ግን ለአንድ ቀን ካራዘመው ኢትዮጵያ ላይ አሪፍ ነው። ወደ ክልል ምናምን አማራ ክልል አይመስለኝም። እሺ አይሉት እንዴ አይድም ቢሄድ አሪፍ ነበረ። እንትን ቢያይ ቢሄድ አሪፍ ነበር። ታሪኮች ምናምን ነገር ቢያይ አሪፍ ነበር። ቢሄድ አሪፍ ነበር። ለሀገሪቱም ኢሜጅ አሪፍ ነበር። ዝም ብሎ አዲስ አበባ እንዴ እንትን ይላሉ እኮ ሪሰርች አሁን ላይ አንዳንድ የጸጥታ ሰላም ምናምን አሁን እንትን ይላሉ። አይሄድም አዲስ አበባ አይወጣም። ኖ ቱሪስት አይነኩም እኮ እንዴ አንድ ቀን ነው የቦታ የለም። ሌላ ቦታ ፈራኩ አይወጣም ቢሞት ከአዲስ አበባ። ቅድም ራሱ በጣም አስፈራቸው። እንትኑ ጋር ይሄ ማነው ቶሚ እንትን ያዘጋጀው በጥሬ ስጋ አስቀዘኑት። ቡላላ ኮሶ ይዞ እንዳይመጣ አፍሪካ መድኃኒት የለም። ማርያምን ጦርነት ያጋራ ወይ እዛው ስጡን። ሽንት ቤት ገባ እኮ ቀጥታ ፈሱ ፈሳረ እንደ ላይቭ ላይ ፈሱ ፈሳረ ርቦት እኮ ጥሬ ስጋ ያበሉት ታውቃለህ። ምንም ሌላ ምግብ አልበላም። ርቦት ጥሬ ስጋ ሲበላ መብላት የለበትም ነበር። አይሆንም እኮ ይሄ ኮረድ ነገር ለእኛም እኮ ጤናማ አይደለም። ያዝለፍልፍ ወድቋል። እዚህ ባናት ለዚህ ጋር ነበር እኮ ደግሞ የኛ ጭፈራ እንዳለ ኢነርጂ ይጠይቃል። ምንም መስሎ ነገር የለም ከትግርኛ ውጭ ሁሉንም እንትን ደንሶ ያመገበሩ ደንሶ መስጦት መልሶ ደነሰ እኮ ተመልሶ ወጥቶ በትግርኛ አላስጨፈሩትም እንዴ? ኧረ ጨፍሯል። አፈራል ሊቀውጠው ነበር ጅቦ ግን እንደ እንትን በትግርኛ አልጨፈረም። ኖ በትግርኛ የኦሮምኛ ጨፍሯል። ጥሬ ስጋው ጋር ጨፍሯል። ተመልሶ መጥቶ ነው የጨፈረው። እዚህ ጋር አይ ነው ጥሬ ስጋ እኮ መብላት የለበትም። ገባ ይታመማል። የለበትም ነበር። ዛሬ ባያመውም ነገ ከነገ ወዲያ ምናምን ሊያመው ይችላል። አረ ኖርማሊ ሀበሻ ራሱ ይታመን ያው እኔ ያመኛል ካልበላ ብሎ ያስገደደ ፈጠነ ሲቦርስ እሱ በትግርኛ የተረጋጋ በትግርኛ ውስጥ ትንሽ ሰከን አለ። ልክ ፒያሳ ላይ እንደደረሰ በኦሮምኛ አዘለሉት። ከፈጠነ ይልቅ እሱ ይችላል። እንደውም ይጨፍራል። ወይኔ እኛ ፈጠነ ግን ይሄ ምን ግን ይመስለኛል ምንድነው አይናፋርነት አለበት። ማን ተፈጥሮነት አደም ይገራው ሲል ለዚህ ነው የሚገርም
በሬው በገና ያብባል ገና አስጨፍሮታል። ያን አይተኸዋል? እስክስታ ምናምን እንትን የሚለው በጣም ፌመስ እኮ ሰው እኮ ነው። በጣም ጎበዝ ነው። አፍሮ ጸጉሩ አፍሮ ያ ፈንድቃ ነው ይሄኛው ማለት ነው። መላኩ ፈንድቃ ነው። መላኩ ኦኬ። በደንብ ግን ተዘጋጅተው ጠብቀውታል። ጥበቃውም አሪፍ ነበረ ምናምን። ጋርድ እኮ መንግስት መድቦለታል። ሱት የለበሱት ከመንግስት ተመደቡ ናቸው። ግን የቅድሙን አይተኸዋል? ወድቆ ነበርኩ የምር እዚህ ጋር ደክሞ በጣም ቡናው ፓወር አለው። የጠጣው ቡና አልቻልኩም አለ። በቃ ፓወርፉል ነው። ጥቁር ቡና አግተውት ዋሳ ይጠጣ ባዶ ስኳር አልጠጣም ብሎ በዛ ላይ ምግብ ሳይበላ በባዶ ከባድ ነው። እንዲህ አገርየው ዞሮ ግን በጣም ይገርማል። ታውቃለህ ከአፍሪካ እኮ ሲጎብኝ ሲጀምር እኮ ማለት የኛ ቪው ነው በጣም እንትን ያለለት ሰው ገብቶ የታየው 190 ምናምን ኬ ነበር። ላይቭ ላይ ቁጭ ብሎ ሰው እያየ ነበረው። ኢትዮጵያ ነው ወይስ ሳውዝ አፍሪካ ነው የሚባለው? የሳውዝ አፍሪካ ነው የኛ መሰለኝ። ሳውዝ አፍሪካ ግን በፎሎ ይበልጣል። አይ ቲንክ ግን ላይቭ ስትሪም ሲያዩ የነበረው ግን 190 እስከ 200 ምናምን 225 ገብቶ ነበረ። እኔ በህይወቴ እንደዛሬ የሳኩበት ቀን የለም። እዚህ ጋር ፌንት በልቶ ይኸውልህ፣ እዚህ ጋር ፌንት በልቷል። ዝማ ጥሬ ስጋ ግን መብላት አልነበረበትም። እውነት ጥሬ ስጋ መብላት አልነበረበትም። ጥሬ ስጋው አይደለም ቡና እኔ አልጠጣም ይቅርብኝ እያላቸው ነበረ። ኦፍ ኮርስ ሁለተኛ ደግሞ ፈጠነ እኮ ነው የኛው ፈጠነ እኮ ነው ያስጠጣው። እናት አንቺ ነሽ ያወጣሽለት ወይስ ትክክለኛ ስሙ ነው? ኧረ እናት ነሽ ያወጣች። ፈጠነማ ቆይቷል። እኔ ጌታ እናቴ እንዴት ነሽልኝ? እኔማ ብቻዬን በቃ እዚሁ ስነፍር ነበር ያልኩት። ነጋዴዋን አየሻታሽቱ ምን ትያለሽ እስቲ? ኧረ ተያቸው የማይረቡ ናቸው። አያሳፍርም? በጣም ሴቶች ስታያቸው እንዴ አሳፈሩን። እኛማ ቁርጡን ባናት እያጎረሱት ስሚ፣ አንዴ በጉራግኛ አንዴ በትግርኛ በአማርኛ ዘፈን ልቡን አወለቁት። ቡናውን በዛ ላይ ጠጣ። ከዛ ጥሬ ስጋ ሽሮ አንጀት ነው አብሮ የተበጠበጠ። ቁርጥና ሽሮ በልተሽ አንቺ ራሱ ጤነኛ ትሆኛለሽ። አስቢ። አኩቻ ግን ይመቸው እንዳርገው በራሱ ባናት ነው የተከለ። ይመቸው አኩቻ ያኩቻ ተፈጨ ከሁሉ ማርያም። ኧረ እኔ ብቻ አዝናንተውኛል እግዚአብሔርን። ግን በጣም በቃ እንትን ብሎት ነበር፣ ተጨናንቆ ነበር ልጁ። እንትን አበዙበት፣ ላይክ ይሄ በጣም ፕሮቶኮል አበዙበት። ፍሪ አልሆነም። ሌላ ቦታውም ሲወጣ እኮ በጣም እንደዚህ አይነት እንትን የለበትም፣ ጭንቀት የለበትም። ይሄን ግን እንደ በቃ ላይክ እንደ ቱሪስት ነው። ከዛ ያኛው ቀልጣፋ ነው። አሽታየሽ የዚምባብዌው እንዴ ደስ ሲል ካለሱ በቃ የደብረው ነበር። ስፒ አዎ ተቀላጠፈ። የኛ ገር ፍዝዝ ብላለች ስታሳዝን። በቃ ደነገጣ። ምን ያርግ አስብ። ላይቭ ላይ ያን ሁሉ ሰብ ሲያይ አዶናይን አሽቀንጥረው ሲያባርሩት አላየ። ከለከሉኝ እኮ እያለ ነበር። ፋለው ጋርዱ አንጠልጥሎ ደሳታለው እንዴ። እንትናም ተነስቷል እኮ ፎቶ ጆን ዳንኤል ማለት ይሁን በእንትን ላይ ሙዚየም ላይ ነበር። ግን በቃ እሱን እንዴት አሽቀንጥሮ እንዳባረረው። ከዛ ትራንስሌት የት አለ ምናምን እያሉት ነበር እኮ መጨረሻ ላይ። ከዛ ግባ አዶናይ ግባ ይሉታል። አባረረኝ እኮ አራሽ ታክፉ ነሽ አንቺ ገብርኤል። አዶናይ ያሳዘነኝ እናቴን ክፍ ነው ያሉት። የኢትዮጵያ ሎው ስፒድ ይሉታል እዚህ ስማ ወው በይዋል አይሶሲ
ሚያው ማለት እሱ ነው ሊቃውንት ልጁ ከመምጣቱ በፊት ግን የተወሰነ ትሬኒንግ በደንብ መውሰድ ነበረበት። ኢትዮጵያኑ ማለት ነው። ቢኒ በጋርዳ ጅበውት በሰባት ዲቻ በስምንት ወከለት ይስተካከል ነው መሰለው ጅቦ በምን ሰዓት ይልመድ አዶናይ እኮ የሆነ ሰዓት ላይ ያለማመደው ነበር። አልገባውም። ትናንት ማታ ነው ሲያለማመደው ነበር። ማስቶስ ነበር ሊመጣ አካባቢ ታስቶ እንዳገር ላይ ባረን ነው የኤቢዲ ናቸው ቅድም እንዳለው እኮ አይቶቹ የቴዱ አመጋገብም ችግር አለብን። እንግዲህ አስተዳደግም አለብን። ለዛ ነው መሰለኝ እና እንደ ልጅ አገረድ መሽኮርመም ነበረበት። ዝም ብሎ ያብድ አለ እንጂ ሴቶቹ ግን ተመልምለው ነው። ይገርመኛል። ተመልምሏል። ሴቶቹ ግን እንዴት ላሳየሽ ማን እንዳሉና ቲክቶካቸውም እዚህ ላይ ያለ ማን እስቲ እንዴ እናሳየን። ልጅ አንድ ጀርመን ያለች ልጅ አለች ማቃት። ያሳዝን። አይናቸው ነው ያቸው ጀርመን ነው። ዝም በል ቆይ አንዴ ካለ ፊልተር ሰው እያየን ማነች ጋሸና ግንባር ነገር ነው። ተመርጦ ነው የገቡ። ተመርጦ ነው። ትንሽ ግን ሞዴሏ የኛ ሞዴል እንደው ትሻላለች። በጣም ተከይፎባታል እኮ በዛ ላይ እድሜ 20 ነው ስትለው ላይ ደነገጠ። እኔ እኮ 22ኛ ናት በኢትዮጵያ ሲላት ላይ እኔ 13ኛ አንቺ እናቴ ዚምባብዌ ነው ምናምን ባይ ነው 20 ዓመቱ ነው እንጂ ምን 22 ይኸውልህ ዚምባብዌ ነው። እናቴን ስትሪሙ ይደብረው ነበር ካለሱ እሱ ነው እኮ በቃ ያፍታተው። የኛዎቹማ የሉም ጭራሽ እኮ በኢየሱስ ሩጫው ላይ ሳይተቻን ትራንስሌት አንደኛ ክትፎ ቁርጥ እያጎረሱት ምኑ ይባው ልጁ። ስማ ግን አትሌቶቻችን እስካሁን እንግሊዘኛ አልተማሩም። ሳኩት ነው እኮ አትሌት አትናገሪ፣ ስርዓት ያዥ። እነዚህ የኢትዮጵያ ኩራቶች ናቸው። ሃሽታግ አያጅቦ አሁን ይሄ ልጅ ኢትዮጵያ እንደሚመጣ ይታወቃል አይደል እንዴ? አትሊስት ለዚህኛው ይመሳሰለዋል ተብሏል። ይመስለዋልም ጥቁር ስለሆነ ጥቁር ነው። ያው እኔም ጥቁር ነኝ አንተም ጥቁር ነህ። ግን አትሊስት ለ10 ቀን ለ15 ቀን እኮ በጣም ጎበዞች አሉ አይደል እንዴ? ትሬኒንግ ቢሰጡት በደንብ እንትን ቢል ሀገርን እንደ ሀገር እንትን ቢል። ኧረ በእናትህ ልጅ ምን አደረጋችሁ? ስንት ዓመት ነው ልዩነት ያላችሁ እድሜያችሁ ይላቸዋል አትሌቶች። 2 ዓመታት አልቻልኩም። ሁሉ ቪዲዮ እንዳይሽው ስሚ እኔ ሃሽታግ ኢባባ ልጆች ናቸው። እነሱ ሌጀንድ ናቸው። ምን የዓለም ሪከርድ ሆልድ የሚያደርጉት በጣም ሌጀንድ ናቸው። የዓለም ሪከርድ ጅቦ ምን መሰለህ እኔ አስተያየት በዚህ ላይ ልስጥልህ። እንደ ሌሎቹ አፍሪካኖች እኛ በቀኝ ግዛት ስላልተገዛ እንግሊዝኛ ቻለን፣ ጣሊያኛ ቻለን፣ ፖርቹጋል ቻለን፣ አረብኛ ቻለን፣ ዋቴቨር ምንም ያመስ እንኮራበታለን። ግን ኢንተርናሽናል ሆነው ቢያንስ ትንሽ እንኳን ቢችሉ አም ሃፒ። ግን እዚህ ጋር ሰማት ምን እንዳለች ባራው እውነት ትክክል ብለሃል። እንደውም ይሄን ትኑ ነው ምርጥ በቃ ትራንስሌት የሚያደርግለት ስለ ሀገሩ ሁሉንም የሚያሳየው ኤክስፕሌን የሚያደርግ እሱ ጎበዝ ነው እንደውም በጣም እና ቆይ እነዚህ ወርልድ ቻምፒዮን ናቸው። እንዴት ወርልድ ቻምፒዮን ሆነው ወደ አንድ ቲክቶከር መተው ራሳቸውን ይሄን ይላሉ? እስቲ ፖለቲካ ቲክቶከር አይደለም እኮ ዩቲዩበር ነው። ግን እንዴ ኧረ በእናታችሁ ፕሮቶኮል የሚባል ነገር አለ። የራሳቸው ፕሮቶኮል እኮ ነው። ሌጀንድ ናቸው። ግን ፕሬዝዳንት ያገኛል ኤዛና እሱ እኮ የአልባኒያን ፕሬዚዳንት የስንት አይነት ሚኒስትሮች ያገኘ ሰው ነው። ትራቭል በሚያደርግባቸው አውሮፓ ውስጥ በሙሉ ማለት ነው። አታካብዱ ምድረ ምቀኛ ሮናልዶ ጋር ከነሜሲ ጋር እንዴ እንትን የሚለው
እኮ ልጁ እኮ ምንም አይነት ታለንት እኮ የለውም። ጀስት በፎር ሾው ብዙ ነገር በስፒድ ስለሚያደርግ ነው እንጂ ሌላ ነገር በንግግር በድፍረት ነው እንጂ ምንም ታለንት እኮ የለውም ልጁ። እነሱ ሞር ታለንትድ ናቸው እነሱ። ገባ ከሱ በላይ እኔ ይኸውልህ ኢዛና ምን አለ መሰለህ፣ እኔ ባለሁበት ሀገር ላይ አንድም ሰው ኢትዮጵያውያኖች አትሌት በዓለም አንደኛ እንደሆነ የሚያክሰው የለም። በ10,000 በ5,000 በ8,000 ይሄ ልጅ ግን ይሄን ነገር ያሳያቸዋል። ገባ ዓለም ወርልድ ሪከርድ የሚሰብሩ ናቸው። ዳስፈራምሰ ሰው ለዚህ ልጅ መንበርከካቸው እዚህ መተው እሱ ካላየን ብሎ ተጋፍተው መምጣታቸው ራሳቸው ሪፕሬዘንት ያደርጉ ነው። ምን እንግዲህ ተሰጥቷቸው ሪፕሬዘንት ያደርጋሉ እናትዬ እንዴ በጣም ወከባ እኮ ነው ማለት እነሱ ራሳቸውን ይሄን ያህል እንኳን በደንብ አልገለጹም እኮ ማርያም። ለዛም ተዘጋጅቶላቸው ነበር ታውቂያለሽ፣ ተዘጋጅቶላቸው እኔ ግን ሌላ ዓለምን እንዳስተዋወቀ በደንብ መተዋወቅ ነበረበት፣ በደንብ ማስተዋወቅ ነበረበት ሀገሪቱ። አይ ቲንክ ኢትዮጵያ ሜቢ ከሰላሙ አንጻር ነው እንጂ ወደ ክልል ነው የክልል ፖለቲካ ልታሰሩት። ኧረ ተው እና እነሱ እኮ ይሄ ለነሱ nothing like building አየ ምናምን አልባኒያን እንዴት ቱሪስት በቱሪስት እንዳደረጋት እንደዛ እንትን ማለት አለብን። ያንንማ ያው እንትን ማለት የለብንም። ግን ይሄ ልጅ ተሰሚነት አለው፣ ብዙ ሰው ይከተለዋል፣ ብዙ ሰው ያየዋል። ድፍረት ወደ አማራ ክልል ወደ ትግራይ ክልል ቢሄድ እንዴ ህፃናት አሁን ኤክስፒሪየንስ ይዞ እንደሄደ አይታችኋል። ግን የኃይለ ሥላሴን ታሪክና የሚኒሊክን ብቻ እኮ ነው ይዞ ሄደው ሲናገረው የነበረው የኃይለ ሥላሴን ታሪክ ነው። ኃይለ ሥላሴ እሳቸው መኪና ነው የሚኒሊክ ቤተ መንግስት ነው አለ። በቃ ያስተርጓሚው አለቀለት። ወይ ከአዶናይ ጋር እንዴት አልተገናኙም? እንዴት አልተገናኙም? ያ ኢትዮጵያ ውስጥ ተጽዕኖ የሚፈጥር ያለው አሁን አዶናይ ነው አይደለ? ደግሞ በዚህ በጥብጦ አላችሁ ደግሞ አይስ አዶናይ እኮ አባረሩት። ኢዛና ምነካ በዚህ ደግሞ ሀገር በጥብጦ እሺ እንዴት ገፋው ብላችሁ ግን ለልጁ አስተርጓሚ ማድረግ ነበረባቸው። በእውነት አስተርጓሚ አድርገው አይልኩትም እንዴ? ያ ቁሌታም እንዴት ያስጠጉት? እንዴት ሰው ያስጠጉ? ጋርዶቹ ሰው እንዴት ያስጠጉ? አስተርጓሚ እንዴት ያስጠጉ? አይ ነው ግን ለልጁ መዘጋጀት ነበራ። ለልጁ እኮ ነው ምን እንደሚያፋጥሩ አንድ ያንጠልጠው ሲያፈናጥሩ የምትገኘው እዛ ነበር እኮ ኢዛና። ከዛን አባረሩት። አይቻልም። አሜሪካንን ጥቁር ታውቃቸዋለህ? አንዴ እንዴት አሽቀጥሮ እንደወረወረው። ግን ኢትዮጵያ ግን ተቀይራለች እናቴ። በጣም ነው ማለት ነው። እናቴን ኢትዮጵያ አምሮባታል። በጣም አምሮባታል። ይሄ ሀቅ ነው። እናቴን የሳይንስ ኢንስቲትዩት ራሱ እንዴት ነው የሚያምረው ሁሉ ነገሩ በጣም ማርያምን ፓርኩ ሄዶ እዛ በጣም እግዚአብሔርን ይሄ ትልቅ ነገር ነው። ለውጥ አለ። አሽታጋ ለውጥ ሰርተነዋል። ዘንባባዎች አይሻቸው በጣም ነው የሚያማምሩት። በጣም እግዚአብሔር ቴክኖሎጂ በጣም አለች ታውቃለህ። ዘንባባ ኖ እሱ ራሱ ተደነቀ። እንዴት ይሄ ኢትዮጵያ ላይክ እንደዛ አይነት በሳይንስ ምናምን እያላቸው ነበረ። እመቤቴ ነው በጣም አድጋለሁ። ቡና ጠጥተውት እኮ ነው በእናትህ በለኝ ጅቦ። በገዛ ሀገራችን ላይ የሳይንስ ኢንስቲትዩት በለው ነጭ ናት እንትን ኤክስፕሌን መታል አንድ ሀበሻ ብቻ እና ፓይለቷ ሀበሻው ደንቆሮ አይደል እንደዚህ እየመጣ የሚጮህ ሀበሻ እዚህ ያለ ኢቭን ኖ በማናጀር ደረጃ የኢትዮጵያ አንድ ጥያቄ አለኝ ላንቺ። እሺ አያጅቦ እንዳያስወጡኝ ሰሜናዊ እንዳያስወጡኝ አዳራውት አሁን ኢትዮጵያ አድርጋለች። እሺ ኦኬ ችግር የለም። አዲስ አበባ አድርጋለች ተባለ። ስንት የአዲስ አበባ ድሃ ስንት ድሃ ነው የተፈናቀሉ? እጅህን ኤክስ ላይ ሌላ ፖለቲክስ ነው። በማማር ደረጃ እኔ ስለሰ ለምን ታስወጣዋለህ? ኖ እኔ አዲስ አበባን ስፒድ ያሳየኝን ቦታዎች ሳይ በፊት ተቀይራለች። ሁላችንም ስለ አዲስ አበባ እንዘምር። በቃ ብልጽግና እሱማ ድሃማ ተፈናቅሏል አውቃለሁ እኮ ይሄን አልክድም። ግን ያየኋቸው ቦታዎች በቃ በጣም ለእኔ ወድጃቸዋለሁ። ጽድት ያለ ነው ምናምን ገባ። እኔ ሴሎም ታይም ግን እንደዚህ ሳየው እንዴ ሀገሬ እሱ ራሱ ጽድት ያምራል እያለ እኮ ነው በጣም እንዴ እንዴት እንደሚስሉ ግን ታውቃላችሁ እናንተ። ዳቦ እኮ ምንግጥ አይመስላችሁም? ኢዛና ምን ትላለህ እዚህ ላይ? ለምንድን ነው ጥህሎ ያልበላው?
ምን ጥሎ ያልበላው አንተ አልነበርክማ። አሽቀንጥሮ ተባሮ ጥሬ ስጋ አብልተው ሆዱን ሳማሙ። ራች ምንድነው? ራች ሰላም ሲሎ ሰምተዋል እንዴ? ጅቦ ራች ሰላም ሲሎ ሰምተዋል? ራቹ ቲክቶከሩ አረ ጋቢ ራሱ ግርማ መቶራ ባገዳው አይ እንደዚህ መብላችሁ አታስቀጡ አላለ አላለም። እንትኑ ላይ አይተሽዋል? ቻት ምን ላይ ኮሜንቱ ላይ አይተሽዋል? ጠቅላላ ኮፊው ነው ግማሹ ጥሬ ስጋ ነው ይሏል፣ ግማሹ ኮፊ ነው። አይበላም እኮ ግን በጣም ሌሎች ነበሩ ቡዳ በልተውት ነው የሚሉ ልጁ እኮ 1 ሀወር በላይ እራበኝ እያላቸው ነው። እራበኝ ታዲያ ለራሱ ጥሬ ስጋ ይሰጣል። በልቶ ማያውቀውን ምግብ ስንት ምግብ እያለን መጀመሪያ አፒታይዘር መብላት ነበረበት። እሱ ነው ኢዛና እንደተፈጠረ ተቅማጣ ሲያዙት እኮ አፒታይዘር ሳይበላ ሆዱን የሚያለሰልስበት ሳይበላ ጥሬ ስጋ ሰጥተው ሆዱን ልሰው ግን ተቅማጣ አደረጉት ልጁን። እኔ ግን እናቴን በጣም ተናድጃለሁ። ላይክ ጋይድ የሚያደርጉት ነጮች መሆናቸው። ስንት የተማሩ የኢትዮጵያ ልጆች አሉ ማርያምን ኢትዮጵያ ንግድ ባንክ ነጭ ነው ፍቃድ የሚሰጠው። ላይክ ቴራሱ ላይ ለመውጣት ቴራሱ ላይ ለመውጣት ሰውየው ነጩን ያስፈቀዱት ለምንድን ነው ማንወጣው እያለ ላይክ አይቻልም ምናምን ካለ በኋላ አልገባሽም እኮ እነሱ የሰጡት ቦታ እኮ ነጩም እኮ የፈቀደለት እኮ እሱም ቦታ ስለተሰጠው ነው የተፈቀደለት። በጣም ነው የተቃጠልኩት ማርያምን። እንዴ እኔ እንትኑን ሳይንስ ኢንስቲትዩት ላይ አንዱን ሀበሻና እቺ ፓይለቷን ሳይ ደስ አለኝ እውነት ለመናገር። እንዴ እንዴት በነጭ ላይክ በጣም ነው የሚንቀው እሱ ደግሞ እንዴ በጣም ልጁ ንቆ አይደለም እኮ የተሰጠው ነው ያቀረቡለት ነው ሀገራችን ያቀረበችለት ነው። ኮፊ ራሱ ወጣ እና ምን ትሰራለህ አንተ? ኮፊ ነው እንጂ ደረጃ ያደረሰ አይደለም። ጅቦ አይተዋላ ያቀረቡለትን ኢትዮጵያ ላይ የመጣውን ያቀረቡለትን ተቀብሏል። ያስተንግዷቸውን አልወደድኩትም። ማርያምን በጣም አዋከቡት። እንዲህ በመንግስት ይሄውላ ድጋፍ ከተሰጠው ላይ አንድ ቦታ እኮ መቀመጥ የሚችል አይቀመጥም፣ ግን ፕሮቶኮል አበዙበት። ልጁ እንደዛ ነገር አይወድም። ኦሮምኛ ሲዘፍን ያለውን አድርገው እስኪ ኦሮምኛ ሲዘፍን ያለውን አድርገው አንዴ ፕሊዝ። አንተ በመንግስት እኮ ያለውን እኮ አንተ በሞተር እኮ አጅበው ሞር ደስ የሚለው በአማርኛ ስለለው ነው መዝገቡ ካየናቸው እንደው አረ በኦሮምኛ ዘለለበት ነው ሲገፈተር ሴቶቹ አብረው ሲሸልሉ የነበረው በጣም እስቲ ፋራው አበሻ ኦሮምኛ አድርገው እስኪ አንዴ ኦሮምኛ ሲዘፍን ያለው ምናምን ደስ ይላል። ኦሮምኛ ሲዘለሉ ሲገፈተሩ ያቸው እንዳለ ሲገፈተሩ ቀወጠችበት። ማነሽ ምን ተናግሬ እንደጋረገ አለኮ አንተ 2018 ምን ያለው እንዴት የሀበሻ ልብሱን ላላለበሱትም ሙሉ ለሙሉ ይልበስ አይልበስ ምን አገባው? ለብሶ ነበር እኮ አውልቆት ነው። ደግሞ እንደዛ መሆን አይችልም። አይ ነው ለጀስ እናንተ ቤተክርስቲያን ግን ሲገባ ቤተ መቅደስ ውስጥ ፌንት የሚበላል መሰለህ? የምን ለምን የሚበላው? በእኛ ህብረተሰብ ነው ፌንት የሚበላው። ዴቦ ታሪክ እኮ ነው እኛ ህብረተሰብ እንግዲህ ከታየ ይኸው ሲጨፍሬው ይዘል ብቻው እነሱ ማን አስጠግቷቸው ደስ ይላል ማለት አድርገው እንጂ ወደ ኋላ ትንሽ እኔ በጣም ነው በባህል ክርስቶስን ነው የምላቸው። ዛሬ ደስ ያላለው ሰው ካለ ምቀኛ ብቻ ነው። እኔ ደስ ብሎኛል። ምንድነው ቅር ያለኝ መሰለህ? አንድ የባህል ልብስ ቅድም ተባለ። የባህል ልብስ ማለትም የትኛውን የሚያካተተ ቢለብስ ችግር የለውም። የኦሮሚያም ቅድም 80 ምናምን ልብስ ልታስለብሰው ነው ሰዓት አይበቃውም። ጅቦ ባንተ ወጪ ነው አትለውም እንዴ? 80 ምናምን ልብስ ላይ ነው። እሺ በቃ ቢያንስ ቲሸርት በቃ ቲሸርት ወላ አብይ አህመድ ያለበትን ፎቶ ቢሆንም ቲሸርት የሰማንያ ብሔረሰብ ጽሑፍ ያለበት ቲሸርት ያስለብሰው ቸርሰው ይለብሳል ልጁ። ባይዘው ዛሬ ሂስትሪ ጠግቦ ነው የሄደው። የኃይለ ሥላሴን ታሪክ የሚኒሊክን ታሪክ እናሳ ታዲያ ያለው ግን ቆይ ጥያቄ አለኝ። ጂቦች እንኳን ግን እንዴት አያችኋት? ሚሷን ሞንኪ ያላቸው ለምንድን ነው? ሀሽቱ አይተሽዋል? ምን ማንኪ ሲላቸው የነበረው ለምንድን ነው? እናት ማን ያለ ማሱን ያለው ሞንኪ ያለ አልሰማውም ነበር። እና ከሞንኪ እንዴ
ዝንጀሮ ያ የዝንጀሮ ልብስ እሱ አስተርጓሚ በቁጥጥር ስር ውሏል። ከሱ በላይ እኮ እኛ እኮ ጸዳ ያለን እሱ አስተርጓሚ በቁጥጥር ስር ውሏል። ማምሻውን ታውቃለህ፣ የገዛ አባቱ አፍሪካን አይደለሁም ብሎ እንደሚክድ ሬሲስት ፋኪንግ ሬሲስት። የእሱ አባት በጣም ተቆጥሮ ግን እንደዛ ሳይሆን ግን እኛ እኮ እንጸዳለን ከነሱ። እሱ ነው ፕራውድ የሚያደርገው። እንደውም በአፍሪካነቱ እኔ አፍሪካዊ ነኝ ምናምን ይለዋል። አባቱ ደግሞ ኖ አንተ ጃማይካዊ ነህ ይላል። ኦፍ ኮርስ ጃማይካዊ ከሆንክ አንተ አፍሪካዊ ነህ ጥቁር ነህ ይለዋል። ከሁሉም ያናደዱኝ መጀመሪያ ቲሸርት ሰጡ 5,000 እያሉ የሚንገበገቡ ሁለት ሰዎች። ወይኔ መዝገቡ የዋጋ ለውጥ የመጣውን እነሱ ሁለት ሴቶች ይሄ ነበር አይደለም። ዋጋ በነፃ ሊሰጡት ይገባ ነበር። ሁሉም ሀገር እኮ በነፃ ነው የሚሰጠው። በቃ በነፃ ነው መሆን ያለበት ሲጀመር። ፈርቅ የሚይዙት ደግሞ ታዩ ብሩ ነው ምጭላታል። በቃ ወሰደው አለችው። አይ ትናንትና ኬንያ ያለ እሱ ሸጥ ትናንትና ኬንያ ያለ ማንጎ እንኳን ገዝቶ ነው የበላው። አንድ ፍሬ ማንጎ በግዛት ችግር የለውም። ማርያምን አጉራሽ ሴቶቹ ግን እኔ አልጸዱኝም። ሲያስጠሉ በልደት በጣም ነው የደበረኝ። ሴቶቹ ደግሞ ላይሰንስ ፕሮቴክሽን አልነበረበትም። ለምንድን ነው የሌለበት? የሃይማኖት ተቃውሞ ውስጥ መግባት አልነበረበትም። ምን የሃይማኖት ተቃውሞ ጋር ይኸውልህ መጀመሪያ ሃይማኖትና ፖለቲካ ጋር ምንም የሚያገናኘው ነገር የለም። ኧረ ዝም ብላችሁ ገምግሙ። ኖ መግባት ይችላል፣ ግን መጀመሪያ ሊቀለበስ ነው። ቄሱ ሊያሳልሙ ሲሉ ሊቀበል ነበር መስጠት ታውቃላችሁ ሙስሊም እንደሆነ ሙስሊም ሆነ ምንም ከሃይማኖቱና ከፖለቲካ ጋር መስቀል ሲሳለም እራሱ አላያችሁትም? አሳለሙ ማለት እኔ ትንሽ የተናደድኩት ሃይማኖቱ ሳይታወቅ ቤተክርስቲያን አስገብተው መስቀል ይዘው መቆማቸው ትንሽ ተናድጃለሁ። አይ ኖ ይሄማ እንግዳ እኮ ትቀበላለች። እንግዳ መቀበል እኮ ነው። ዋርኒንግ እየሰጠ ነው ቤቱ። ኮፕሊንግ አድርጉ። አያጅቦ በሃይማኖት ደግሞ ጀምሩ እንዴ? ኖ ይሄማ የኦርቶዶክስ እምነት እኮ ማንኛውንም እንትን ተቀበለ። ኦርቶዶክስ ምናምን ሙስሊም የሚባል የለም እዚህ ጋር ጨዋታ ነው። በቃ እንዴ መጣይ ለምንድን ነው ዋርኒንግ የሰጠው? ጅቦ ምን አሳይተህ ነው? ፋራው አንተ ወይ ጉድ! ለማንኛቸውም ወገን እንኳን ደስ ያላችሁ፣ እንኳን ደስ ያለን። በእውነት እኔ ደስ ብሎኛል። አታዓድና ከም ተራእየ ተሐጉስና። ግን ሌላ መዝገቡ መች ነው አዲስ አበባ ላይ እንደዚህ ማርያምን እንደዚህ ኢትዮጵያ መታየቷ ኤኒታይም ባይ ዘ ዌይ ዛሬ ያየነው ነገር ምንን እንደወስን አድርጎኛል። መጪውን ጊዜ ብልጽግናን እንድመርጥ ያለምንም ግን አንተ አስተርጓሚውን እኔ ብልጽግናን አስተርጓሚ ነው። ቤተ መንግስቱ የሚኒሊክ ነው አለለ እኮ ታስሯል። ማምሻው የኃይለ ሥላሴን ታሪክና የሚኒሊክን ታሪክ ነበር ሲዘግቡ የነበረው። ታስሯል በቁጥጥር ስር ብሏል። አይ እየተጣራ ነው አትልም እንዴ? አንተ ደግሞ ወዲያው አፈጠንከው እኮ እንደዚህ ያለ እየተጣራ ነው። አስረን ነው የምናጣራው። ተባረክ። ማንን ነው የምታስረው? ለምን ወደ ፖለቲካ እየወሰደችው ነው? ኮፕሊንግ አድርግ። ኧረ እኔ አጨብጫቢ ነኝ። ተው እንዳታስወጣኝ። የሁለታችሁ አጨብጫቢ አይደል? ስሜን ቀይረዋል። በሁለታችሁ ሃሽታግ የሚለውን አንስተሽ የሁለታችን አጨብጫቢ ትውልያለሽ። ማርያም ስሜን የመቀየር ፍላጎት አለኝ። ለዛ ነው የሁለታችሁ እናት የጅቦ ቅምጥ። ቶሎ ቀይሪና ነው እናመሰግናለን። ቻው ቶሎ ቀይረሽ። እሺ እንዬ የኢትዮጵያ ሕዝብ እንደዚህ ጮኸብሽ ይቅርታሽ ለጆሮሽ አይደማመጡ። በቃ ለማውራት ችኮላቸው። እኛ ለህግ እንዲቀርቡ ነጋዴዎችን እያስተባበልን በህዝብ ላይ ጨክነው ዓለም ፊት እንዲያዋርደው ቅቤ በሙዝ ቀይ አፈር በበርበሬ እንጀራ በጀሶ ከሰላይ ውሃ እኔ አመጣላለሁ። ማር ላይ ስኳር። ይሄ ዛሬውን መታሰር የለበትም። ስኳር ከየት መጣ ነው? ማር ላይ ስኳር አይጨምሩ። ይጨምራሉ። እኔ ፋራውን ቀላቅለው የሚሸጡት ያያ ስጋ ያልቻለ እነዚህ ነጋዴዎች ለምን በቁጥጥር ስር አይውሉም?
የምር መዋል አለባቸው። ኢትዮጵያ ብቻ ነው እንደዚህ ብልግና የሚሰሩት፣ በተለይ በምግብ ነክ ነገሮች ላይ ፈርቅ በጣም በመያዝ በጣም ብልግና ነው። ያይጥሉለት እንበላለን እኮ እና ትታይን አይናችን ቡልቅ ብሎ ጥብም ኤርትራ ለምን ነው የሚሄደው? መብራት ቢያስመርቅ ወይኔ አስቢ። ኤርትራ ቤት ምን ደቂቃ አይቀመጥም፣ ኢንተርኔት የለም እኮ በምን ስትሪም ያደርጋል? ኤርትራ ቤት ያለው ማነው ራሱ? የግድግዳ ስልክ እኮ ነው ኤርትራ ውስጥ ያለው። ትቀልዳለህ እንዴ? ቆይ አሁን እነዚህ ነጋዴዎች መንግስት ምን ቢያለ ግብር ይጨምርባቸው? ደግሞ እኮ አጭበርባሪዎች ናቸው። እናቴ መታሰር ነው እንጂ ያለባቸው ዝቡ ንግድ በጣም መታሰር ነው ያለባቸው። ምን ያላበሉን ነገር አለ? ይህ እኮ ነው አደንዞ ያስቀርን እኮ በጣም በጣም እግዚአብሔርን ቢያንስ እንዲህ እህል ነክ ነገር ቢቀላቅሉ ምናምን እኮ ችግር የለውም። አፈር እየበላን ስድባችን ሁሉ ደቼ ብላ የጤፍ እንጀራ ላይ ጀሶ ከማድረግ በቆሎ ወይ ደግሞ የሆነ ገብስ ነገር ምናምን ጀሶ አንጀታችን ላይ ገብቶ ይደርቃል። አስተሳሰባችን እንዲህ ይነጥፋል። እናቴ እንደዚህ ነጋዴዎች ጃፒ ሀሳብ አስተያየት አለህ? እናገባል ጃፒ እናስገባ። በእናትህ ኮፒ ሊንክ ታፕታፕ አድርጉ። ኧረ ኔትወርካችን እንዳለ እኮ ቀነሰ። ምን እንደሆነ አላውቅም። ዋርኒንግ ውስጥ ይለቅ። ሰላም እንደምን አመሻችሁ? ቅዱስ ጃፒ ማታ ስለ ኢሳያስ ማታ እንሄዳለን። ኢሳያስ የሰጠውን መግለጫ ሰምተሻል? ነው እንዴ? ሼባ እናቴን መጫወቻ አላደረግን። ምን አለ በእናትህ ራብተኞች ናችሁ ብሏቸዋል። ቡላላ እኔ ወዝ ስላለኝ አልቆጣም አላለም። ይህ ሰውዬ ካልሞተ እኮ ይቀርበናል። ያምን የመልት ምት ካልሰጠ እናቴን እንደ ሀገር አዋርዶናል። ሙሉ ኢንተርቪው የሰማው አንተ ይሄኛው ልጅ ሳያስበው ጥሬ ስጋ በልተውት ሆዱን ቅዘን በቅዘን ሆኖ አይተዋል። ቀዘነ ሲያሳዝን እንግዲህ የአህያ ስጋ በልቶ ይሆናል ሰው እኮ ማለት አራት ስጋ እኮ ኖርማሊም ከባድ ነው። እንዲህ አይሆንም። አዶናይ ግን በጋርድ መጣ። ከነ ጋርዷ ሌላ ጋርድ ሲገፈትራት አላያት። በጣም ፖዚቲቭ ማይንድ ያለው ሰው ነው ግን አዶናይ። በስመ አብ ለሱ ስኬት እየተከተለው ሲተረጉምለት በቃ ካሜራውን ተጠቀም ምናምን ሲለው ነበር። የእሱ ጋር አቅም የሌላቸው በሌላ ጋርድ ተገፍትረው እኮ ነው የወጡት ከነ አዶናይ ጭምር። እንትን አላየህም እንዴ ገፍትረው ሲያባሩት? ማን ነበር? ሞጊልዶ እኮ ነው በቃ ጋርድ ማለት አሁን ሞጊልዶ ማለት ነው። አስብ ሞጊልዶ በሬ ነው ጋርድ አይደለም። እሱ ሰንጋ በሬ ነው። ጋርድ ሆነ አይችልም። ግን እንትናን ሲያባሩት አላያችሁ? ማን ነበር ያውን ታስሮ የተፈታው? ጆን ዳንኤል ላሹ ስፒድ ብሎ ሲሄድ ገፍትሮ ላኩት ወደዛ እኮ ከግድግዳው ጋር ተጣብቆ የተነሳው። አይተዋል ጅቦ? እስኪ አዶናይን ላሳ አዶናይን እኮ የገፈትሩት ማለት ነው እና ብሎት ሲሄድ ጋርዱ ገፋው። ፎቶ ለመነሳት አይደል? እንደዛ ቦታ መሰለኝ። አይ ቲንክ ሃሽታግ የታለች? ምን ልታሳየኝ ነው? ምንድን ነው ጃፒ? እንደ ሀገር ግን ተዋርደናል። እናቴን እነዚህ ነጋዴዎች የሆነ ነገር መደረግ አለባቸው። መንግስት የሆነ ህግ ማውጣት አለበት። የውጭ ዜጋ ነው ብላ እኮ ነው አገኘው ለብለው ምናምን ብላ ካሜራ ተደቅኖባት እንደዛ ማለቷ ያናዳል። ስግብግብ ነን እኮ እናቴ ትሙት፣ በጣም ስግብ። አብሶ ነጋዴ ምን ይጠቅማታል? በነፃ ብትሰጠው ምን ችግር አለው? ምን አንድ አይ ኖርማሊ በቃ የኢትዮጵያ ስም አይደል የሚጠራው። አንተ አንድ ቲሸርት በነፃ ብታለብሶ ችግር የለውም። ወሰደድ ጊፍት ነው ብትለው እሱም ደስ ይላል። ትቀልዳለህ እንዴ? በግብር አናታቸው የዞሩ እኮ ናቸው። በዚህ አጋጣሚ ይብሉ እንጂ አንተ ደግሞ በቃ መብላት ላይ ነው እንደ አሳማ እና
ታዲያ እንዳንተ ማሰብ ላይ ምንም ዜሮ ነህ። ዘይት የበዛበት ድንች ተሰልፋ ትብላ እንዴ? ሰርታ እየበላች ነው እኮ ተዋት እንጂ። ግን እንደ ሀገር ደግሞ በዚህ ደረጃ ያ ሁሉ ብር ጠርታም መሸጥ የለባትም። ብዙ ሰው እኮ ነው የሚከታተለው። አትሊስት ጊፍት ነው ብላ ብትሰጠው። መስቀል አደባባይ ላይ ታል ጅቦ መስቀል አደባባይ ላይ ያ ሁሉ ህዝብ ተሰብስቦ ሲል ጠግቦ ነው የሚመስለው እኮ ገባ። የተራበ ህዝብ ያው እንጂ አባቴ የቤት ኪራይ ምን ኑሮ አናቱን ያዞሮ ህዝብ ራበን አላሉ። ቢሮባቸው እዛ መጥተው በዛ ፀሐይ ቆሞ አያዩ ነበረ። ምንድን ነው የምታወራው አንተ ሰውዬ? ረሃባቸውን ለመርሳትም ይሆናል እዛ ፀሐይ ላይ የተገተሉ። ስንቱ የኢትዮጵያ እንትን አሁን ይሄ ልጅ ምንድን ሰርቶ ነው ግን እንደዚህ የተሞገሰው? መንገድ የተዘጋለት በፖሊስ ሞተር እየታጀበ የሚሄደው አዶናይ ነበር እነዛ መታጀብ የነበረበት። አዶናይን አሰሩት እንጂ ምንድን ነው ያጀቡት? የእኛን ቲክቶከር እንዳለ ከነ ጋርዱ ጠቅላይ የተበላ ጋርዱን ኩሻፓ አሰሩት አይደል እንዴ? ያዶናይ 5 ስሩ ተባሉ። እዛው ቁጭ በድግስ ያስብሏቸው ነበር። ጅቦ በትልቁ ታፕታፕ ያርጉልህ። ሪፖርት እኮ አለ ከታች እኮ ያልኩት እኮ ነው። ምንድነው ሪፖርት የምታደርጉት? በስመ አብ ምን ተወርቶ ነው የምንለጥፈው? ፎቶ ፊቱ ምናምን ነው እንትና ነው ፋራው። ላስገባውም አልቻልኩም እኮ ምርጥ ሰው ቪዲዮ ሲያሳይ ነበር። ታፕታፕ ኮፒ ሊንክ አድርጉት እባካችሁ ባላችሁበት ኮፒ ሊንኩ 3000 አስገቡት። ምን አለ ነው ያልከው? እስቲ ዜናውን እኛ አልሰማን። ተርጉምልን። ምርጧ ይመቻችሁ። እናቴን ይሁን ወንድም ጅቦ አብየት እስኪ ተርጉምልን። ምንድን አለ ነው ያልከኝ? በደንብ አልሰማሁም። እኔ የአዶናይ ጋርዶች ላይ እኮ ልቤን ጥዬ ማን ነው ስለማን? የጎረቤት ሀገሩ እንትን ይሶ እናንተ ጡሚያ እንዲህ አልስቆይ። ማታ እንደግመዋለን። አሁን እወጣለሁ። ሰደበን አጥረገረገን እንደዚህ። ታዲያ ይህንን ህዝብ እያየ እንዴት አይሰ ተሰደብን ብቻ አይገልጸውም። አብይ አህመድ የመልስ ምት ካልሰጠ ለኢሳያስ አፈወርቂ ወይ ጦርነቱን አሁን ምን አለ? እኔ እኮ ምንም እንትን አላልኩም እኮ። ማታ አሁን ልወጣ ነው እኔ። ቅዱሳን ሰላም ለእናንተ ይሁን። በቃ ጃፒ አንተም የቆርቆሮዋን ከዛ ይሄ በዋቃፍን ትከፍታለህ። መድብ እርጥብህን ብላ አንተ አንጀት ያለጠበ ሰውዬ ልትሰዳደቡ ነው እዚህ ጋር እኔ ጋር መታችሁ ልትሰዳደቡ። ሱድን ያስጠላኝ። ወንድሞቼ ተከባብራችሁ ታወራላችሁ። ጽቡቅ ነገር ምንድን ነው የምትሰዳደቡት? እኑዬ አብየት አብየት በልሽም አብየት ልወጣ ነው። እሺ እናወራለን የኔ ቆንጆ። ሬክሰን ፌክሰን ፍሊት ፍጥረት ደሓን ሁኒ ማሰላማ ሼሪንግ እየመጣሽ እንዴ? ለማንኛውም ምእመናን ይህን ያክል ትንሽ ስለ ወንድማችን ካወራን ስለ እህቶቻችን ደግሞ ማታ ስለ ኢሳያስ አፈወርቂ ደግሞ ተሞልሰን እንመጣለን። በጣም ነው ያዋረደን ኢሳያስ አፈወርቂ። በጣም አብጦልጥሎናል። ቃል በቃል በትግርኛ ያሉን የኢሳያስ አፈወርቂ ትግርኛ በዚህ አጋጣሚ የሚሰሙት የተወሰኑ ሰዎች ብቻ ናቸው። እናቴን ኤርትራውያን ራሱ አይገባቸውም ምን እንደሚል። ትግረኛው ይለያል። ኢሳያስ አፈወርቂ የግል ትግርኛ ነው ያለ የራሱ ማንም የማይሰሙ ከሁለት ጋዜጠኞች ውጭ። ከተወራ በኋላ ነው እንደገና ተተንተኑ በብዙ የኢሳያስ አፈወርቂን ትግርኛ እኔ በደንብ እሰማለሁ የሚል ካለ ውሸታም። እናቴን ከልቤ እሱ ትግርኛ ልዩ ትግርኛ ነች። የሚሰሟት የተለያዩ ሰዎች ናቸው። እነሱ ተንትነው ዩቲዩብ ላይ ያመጧታል። በቃ ዘረባዊ ፈሊጣት አለው። ዳህራይ ክንራከቢና ዳሃን ፀኒሑ ጽቡቅ እግዚአብሔር ይግበረና። ሰንበት ምሳና ፕሮግራም ኣብዚ ተዛዚቡለው